ቤተክርስቲያን ሄዳችሁ ምን መጸለይ እንዳለባችሁ ግራ ገብቷችሁ ያውቃል? ማለት መጸለይ ትፈልጋላችሁ። ብዙ ወንድሞች እህቶች ከሚጠይቋቸው ጥያቄዎች አንዱ ይሄ ስለሆነ መጸለይ እፈልጋለሁ፣ ከእግዚአብሔር ጋር መነጋገር እፈልጋለሁ፣ ግን ምን እንደሚባል አላውቅም፣ ምን ብዬ መጸለይ እንዳለብኝ አላውቅም፣ እዛ ሄጄ እጨነቃለሁ፣ ቆሜ ግራ ይገባኛል የሚሉ ሀሳቦች ይነሳሉ። እዚህ ላይ ሁለት ነገሮችን ማለት እፈልጋለሁ። አንደኛ እግዚአብሔር አምላክ የሚፈልገው ከኛ አንደበት የሚወጡትን ያማሩ ቃላት አይደለም። የሆነ ቃላትን ሰድረን የምንፈጥረውን ያማረ አረፍተ ነገር አይደለም እግዚአብሔር አምላክ የሚመለከተው። እግዚአብሔር አምላክ የሚመለከተው ልብን። ልባችን ንጹህ ከሆነ ትክክል ያሉ ጸሎትን እንኳን ብንጸልይ እግዚአብሔር አምላክ አቃንቶ መስማትን ይችልበታል። ስለዚህ ቁም ነገሩ ቃላትን ማሳመሩ ሳይሆን ውስጣችን ልባችን ውስጥ ያለውን ነገር በፍቅርና በትህትና ለእግዚአብሔር አምላክ መናገር መቻል። እንደዚህ አይነት ችግር ያለባችሁ ሰዎች ልታደርጓቸው ከምትችላቸው ነገሮች አንዱ ምንድን ነው? ልክ ለጓደኛችሁ ያላችሁበትን ሁኔታ ያላችሁበትን ችግር ለማያውቅ ሰው እንደምታስረዱት እንደምትነግሩት አድርጋችሁ ለእግዚአብሔር መንገር ነው። ጌታ ሆይ ዛሬ እኮ እንደዚህ አይነት ነገር ገጠመኝ፣ ጌታ ሆይ ዛሬ እኮ በፍትወት ተፈተንኩኝ፣ ዛሬ እኮ እንደዚህ ኃጢአት ወደቅኩኝ፣ ዛሬ እኮ ከአንተ የሚያርቀኝ እንደዚህ አይነት ነገር ሰራሁኝ፣ እባክህ ይቅር በለኝ፣ እኔ እኮ እንዴት እንደሚጸለይ አላውቅም፣ እባክህ አንተ መጸለይን አስተምረኝ እያልን እግዚአብሔር አምላክ ልክ ሰውን እንደምናናግር እናናግረዋለን። ልክ ለንስሐ አባታችን ስንናዘዝ እንደዚህ ኃጢአት ሰራሁ፣ እንደዚህ ያደረኩኝ እንደምንለው ሁሉ በእግዚአብሔር ፊት ቀርበን እንደዚህ ወደቅኩ፣ እንደዚህ በደልኩ፣ እንደዚህ ኃጢአት ሰራሁኝ እባክህ ማረኝ ብለን ልክ ፊት ለፊት ለማንኛውም ሰው ልክ የኛ ሁኔታ ለማያውቅ ሰው እንደምናስረዳው አድርገን ብናስረዳ ጌታ ይህን ቃል ስለተጠቀምክ እፈርድብሃለሁ አይደለም። ጌታችን ውስጣችን ያለውን ውስጣዊ ፍላጎታችን ይመለከታል እንጂ ይሄ ጸሎት ያምራል፣ ይሄ ቃል ደስ ይላል፣ ደስ አይልም የሚል ዳኝነትን አይዳኝም እና በዛ ልክ መጨነቅ አያስፈልግም ቃላትን ለማሳመር። ሁለተኛ ደግሞ ጸሎትን ለመልመድ በጣም ተገቢ ጥሩ የሚባሉ መንገድ ምንድን ነው? የጸሎት መጽሐፍትን መጠቀም ነው። ቅዱሳን አባቶቻችን የጸለዩዋቸው የደረሷቸው በጣም ብዙ ጸሎቶች ቤተክርስቲያናችን አሉ አይደለ? ከጥንታውያኑ ከመዝሙረ ዳዊት ጀምሮ ከዛ እነ ውዳሴ ማርያም፣ እነ ውዳሴ አምላክ፣ እነ አርጋኑ የመሳሰሉ በጣም መልካም የሚባሉ ልቦናችን ወደ እግዚአብሔር ማቅረብ የሚችሉ ጸሎቶች አሉ። እነዚህ ጸሎቶች ለቅዱሳን አባቶቻችን እንደሰሩ ተሞክሮ ተፈትነው አይተናል አይደል? እነዚህ ጸሎቶች ጸልየው ብዙዎች እንደተቀደሱ፣ ብዙዎች ወደ እግዚአብሔር እንደቀረቡ መመልከት ችለናል። ስለዚህ አንዱ ወደ እግዚአብሔር ከእግዚአብሔር ጋር ለመነጋገር እንደ መፍትሄ መውሰድ የምንችለው እነዚህ የጸሎት መጽሐፍትን መጠቀም ነው። ሀሳብን ክትት አድርጎ እነዚህን መጽሐፍት ለማንበብ ለመጸለይ መሞከር። ሀሳባችን እንደፈለግነው ባይሰበሰብልን፣ ሀሳባችን 10 ቦታ ቢበተንብንም እንኳን ወደኋላ እየተመለስን ካቆምንበት እየጀመርን ዝም ብሎ መጸለይ ነው። ካለመጸለይ መጸለይ ይሻላል። አንድ አባታችን ሲናገሩ እንደምን አሉ? ክትት አድርጎ ጭራሽ ሀሳባችን ምንም ሳይበተን እግዚአብሔርን ብቻ እያሰቡ ለመጸለይ ራሱ ቅድስና ማድረግ ይፈልጋል፣ ቅዱስ መሆን ይፈልጋል። እንደኛ ያለ ደካማ ሰው እንደዛ አድርጎ መጸለይ አይችልም። ስለዚህ ሀሳቤ ይበተናል፣ እኔ እንደፈለኩ መጸለይ አልችልም፣ በቃ ብዙ ነገር ነው የማስበው ምናምን ብለን ሳንዘናጋ ዝም ብለን ሁልጊዜም ቢሆን እነዚህ በመጽሐፍት የተዘጋጁልን ጸሎቶቻችንን መጸለይ ብንችል፣ እነሱን መድገም ብንችል፣ ማድረስ ብንችል እንባረክበታለን፣ ዋጋ እናገኝበታለን ማለት ነው። ስለዚህ የጸሎት መጽሐፍትን መጠቀም የሚጠቅመን ለዛ ነው። ሌላኛው ቅዱሳን ስዕላትን መጠቀም ነው። ቅዱሳን ስዕላት መሰረታዊ ዓላማቸው ለጸሎት ማገዝ ስለሆነ የሆነ ሀሳብን ክትት ለማድረግ ያግዛል። ሀሳባችን እንዳይበተን ቅዱሳን ስዕላት ፊት ቆመን ለምሳሌ የስነ ስቅለቱ ስዕል ፊት ብንቆም ስቅለቱን የጌታችንን መከራ ችንካሩን እያሰብን ለመጸለይ ስለሚያግዘን፣ ሀሳባችን እንዳይበተን ስለሚያደርገን፣ ሌላ ነገር ብናስብ እንኳን ስለ ስዕሉ ስለሆነ የምናስበው በተሻለ አቅም ቅዱሳን ስዕላትን መጠቀም ያግዛል። ቅድም ያልኳችሁንም ዝም ብላችሁ በቃ ልክ እንደ ተራ ወሬ የልባችሁን ለማውራትም ቅዱሳን ስዕላት በጣም ያግዛሉ። ልክ ሰው እንደምናናገር እነሱን እያየን ከነሱ ጋር መነጋገር፣ ከነሱ ጋር ማውራት የሆነ የልባችንን ፑር ለማድረግ አውጥተን ከእግዚአብሔር ጋር ለመነጋገር ያግዛል ማለት ነው። በዛ መልኩ ከእግዚአብሔር ጋር ማውራት ይቻላል። የግድ የሚያማምሩ ቃላትን እየጠቀምን ቃላትን መሰደር፣ እነሱን መደርደር አያስፈልግም ማለት ነው። ሌላኛው በጣም ጥሩ መፍትሄ የሚሆነው ደግሞ የማህበር ጸሎቶችን መሳተፍ ነው። ቅዳሴን ጨምሮ በህብረት የሚደረጉ ሌሎች ወንድሞች ሌሎች እህቶች ያሉባቸውን ጸሎቶች መሳተፍ በጣም ጥሩ ነው። በህብረት የሚደረግ ጸሎት በጣም ብዙ ዋጋ ስላለው ከኛ መካከል በጸሎቱ ማስማር የሚችል ቅድስና ያለው ሰው ማን እንደሆነ ስለማይታወቅ ሰዎች በጋራ የሚጸልዩባቸው ቦታዎች ሁሉ ላይ ተገኝተን እንደዚህ አይነት ጸሎቶችን መሳተፍ የበለጠ ከእግዚአብሔር ጋር ለመነጋገር እግዚአብሔርን ለመቅረብ ያግዘናል። በጣም ያቃተን ምንም ማድረግ ያልቻለን ቀን ደግሞ ሄደን ዝም ብለን ቤተክርስቲያን ውስጥ ቁጭ ማለት፣ ሄደን ስዕሉ ፊት ቁጭ ማለት ብቻ ምንም ነገር ሳናወራ ዝም ብለን ቁጭ ብለን መውጣት በራሱ ትልቅ ጸሎት። በቃ የሚደክማችሁ ከሆነ አሁን ሄዳችሁ መቆም የሚያቀታችሁ ግራ የሚገባችሁ መጸለይ የማትችሉ ከመሰላችሁ ዝም ብላችሁ ቁጭ ብላችሁ ቤተክርስቲያን ግቢ ውስጥ ልባችሁ ክትትርፍ እስኪል ድረስ ተቀምጣችሁ ከዛ በኋላ መውጣት ይቻላል ማለት ነው። እና እግዚአብሔር አምላክ የሚመለከተው የውስጣችንን የልባችንን መሻት ስለሆነ ይህንን መዘንጋት አያስፈልግም ማለት ነው። እግዚአብሔር አምላክ በቸርነቱ የልቦናችንን ደጅ ይክፈትልን።